አሁን ያለንበት ፊትነስ ኢንዱስትሪ ላይ አንድ በጣም የተሳሳተ አስተሳሰብ አለ። ያም አስተሳሰብ አብዛኛው ሰው ጂም ሄደን ካልሰራን፣ በጣም ውድ የሚባሉ ጂሞችን እየከፈለን ስፖርት ካልሰራን ወይም ደግሞ ፐርሰናል ትሬነር ቀጥረን የማንሰራ ከሆነ ሰውነታችን ላይ ለውጥ አናመጣም ብሎ የሚያስቡ ብዙ ሰዎች አሉ። ያ ግን በጣም የተሳሳተ አስተሳሰብ ነው። ምክንያቱም አንድን ሰውነት ለመቀየር የሚያስፈልገው ትክክለኛ ስፖርት አሰራር እና በቂ የሆነ የፕሮቲን አመጋገብ ነው። ያንን ማሟላት ከቻልን የትም ሆነን ሰውነታችንን መቀየር ይችላል። በተለይ ደግሞ ቤት ሆነን ሰውነታችንን መቀየር አንችልም ብላችሁ የምታስቡ ሰዎች አሁን መሳሳታችሁን ማወቅ ይኖርባቸዋል። ምክንያቱም እኔም በበኩሌ ሌላም ደግሞ የማውቃቸው ሰዎች ቤታቸው ስፖርት እየሰሩ ሰውነታቸው ላይ የተሻለ ለውጥ ሲያመጡ ስለተከታተልኩና ስላየው ነው። ሪሰርችም የተለያዩ ሳይንስ ጆርናሎች እንደሚናገሩት ከሆነ ቤታችን ሆነን የምንሰራው ኤክሰርሳይሶችም ለሰውነታችን የሚያበረክቱት ትልቅ አስተዋጽኦ አለ። ስለዚህ ያንን ከተረዳን ወደ ቀጣዩ ስቴፕ ስንሄድ ምንድነው የትኛውን የቤት ኤክሰርሳይሶች እየሰራን የምንፈልገው ቲሸርት ላይና ልብስ ላይ የሚያምረውን አይነት ሰውነት እንዴት ማምጣት እንችላለን ወደሚለው ጥያቄና ያንን መልስ የምናገኝበት መንገድ እንሄዳለን ማለት ነው። ያንን መልስ ለማግኘት ደግሞ እየጓጓችሁና እየፈለጋችሁ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት። ምክንያቱም ወሳኝ የሚባሉትን ለፉል ቦዲ በጣም አስፈላጊ የሚባሉትን የሆም ወርክአውቶችን አዘጋጅቼላችኋለሁ። እስከ መጨረሻው ድረስ ተከታተሉ። የፊት ሀበሻ ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። መጀመሪያ ላይ የምንሰራቸው ኤክሰርሳይሶች የሚያተኩሩት አፐር ቦዲ ላይ ነው። አፐር ቦዲ ላይ ስንሰራ የምንፈልገውን ቪሼፕ የሆነውን ስትራክቸር የሚያመጡልንን ወርክአውቶች እየፈለግን እንሰራለን ማለት ነው። ያ ቪሼፕ ደግሞ የሚመጣው ትክክለኛ ጀርባ ሲሆንና አፐር ቸስታችን የሚያምር ሲሆን ያንን የምንፈልገውን ቪ የሆነ ቅርጽ የሚሰጠን ማለት ነው። ያንን ለማምጣት የሚያስፈልጉት ኤክሰርሳይሶች እነዚህን ይመስላሉ። መጀመሪያ ላይ የምናገኘው ኤክሰርሳይዝ ፓይክ ፕረስ ተብሎ ይጠራል። ይሄ የሰውነታችንን ቦዲ ተጠቅመን መሬቱን ተደግፈን የምንሰራው ኤክሰርሳይዝ ነው። አሰራሩ እንዴት መሰላችሁ? እጃችንን የምንደገፍና በትከሻችን ልክ አድርገን አዘግዝቀን መሬቱን እንደገፈዋለን ማለት ነው። ፑሻፕ ለመስራት የሚያህል ሳይሆን ከወገባችን ጎንበስ ስናደርገውና እግራችንን ትንሽ ብቻ አጥፈነው ጎንበስ አድርገን እጃችንን መሬት ላይ እንደገፈዋለን ማለት ነው። በዚህ አንግልና ፖዚሽን ላይ እያለን በእጃችን ተደግፈን የፑሻፕ አይነት አሰራር እንሰራለን ማለት ነው። ይህንን የነገርኳችሁ ነገር በደንብ ግልጽ እንዲሆንላችሁ ሁሌም ቢሆን ቪዲዮ መመልከቱን እንዳትረሱ፣ ምክንያቱም ያ ግልጽ ያደርግላችኋል። ይህ ኤክሰርሳይዝ ጠቃሚ ነው ብዬ የምመክራችሁ ለምንድን ነው? አንደኛ ዴልታችንን የመሀለኛውን የጀርባችን ክፍልና አፐር ቸስታችንን ስለሚያሰራልን ነው። ይህንን ፖዚሽን ይዘን ወደ ታች የፑሻፕ አይነት ኤክሰርሳይዝ በምንሰራበት ጊዜ ዴልታችን ወይም ደግሞ የትከሻችን ክፍል በጣም አክቲቬትድ ይሆናል። በዛው ልክም እጃችን አካባቢ የሚገኙ የተለያዩ የመስል ክፍሎች በዛው ልክ አክቲቬትድ እየሆኑ ይመጣሉ ማለት ነው። ለዛም ነው ለአፐር ቸስት አሪፍ ኤክሰርሳይዝ ነው ብዬ መጀመሪያ ላይ ያደረግኩት ማለት ነው። ሁለተኛ ላይ የምናገኘው ኤክሰርሳይዝ ዳይመንድ ፑሻፕ ይባላል። ይህንን የፑሻፕ አይነት ለመስራት የሚጠበቅባችሁ የፑሻፕ ፖዚሽን መያዝና እጃችሁን አጠባችሁ የዳይመንድ ቅርጽ መስራት ብቻ ነው። ያንን ይዛችሁ ፑሻፕ መስራት ነው። ይሄ ፑሻፕ ኤክሰርሳይዝ ከሌላ የፑሻፕ አይነቶች የሚለይበት ምክንያት አንደኛ ደረታችን ላይ ከፍተኛ የሆነ ትኩረት ስለሚያደርግ ነው። ሁለተኛ ደግሞ ትራይሴፕሳችን ላይ የሚገርም ቴንሽን ስለሚያመጣ እጃችንንም ደረታችንን በዛው ልክ እየጎለበትን እያሻሸለን እንሄዳለን ማለት ነው። ፓይክ ፕረስ የሚባለውን ኤክሰርሳይዝ ለ4 ሴት ከ8 እስከ 10 ድግግሞች ከሰራችሁት በቂ ነው። ዳይመንድ ፑሻፑንም እንደዛው 5 ሴት ከ10 እስከ 12 ድግግሞች ከሰራችሁት፣ ጀማሪዎች ከሆናችሁ ከፍ እያላችሁ ስትሄዱ ደግሞ እስከ 20 ድረስ መስራት ትችላላችሁ ማለት ነው። ሶስተኛ ላይ የምናገኘው ኤክሰርሳይዝ ደግሞ ታውል ሮ ተብሎ ይጠራል። ይህንን ኤክሰርሳይዝ ለመስራት ፎጣና የምንደገፍበት ያንን ፎጣ የምናስገባበት የበር ድጋፍ ነው የሚያስፈልገው። እዛ በር ላይ ያዘጋጀነው በር ላይ ፎጣውን አስገብተን ያንን ፎጣ ተደግፈን ሰውነታችንን ለማንሳትና ሮ የሚባለውን ኤክሰርሳይዝ ለማስመሰል በምንሞክርበት ጊዜ ጀርባችን ስፔሻሊ ደግሞ አፐር ቸስታችን እየሰራ ይመጣል። እጃችንን በዛው ልክ እየሰራ ይመጣል ማለት ነው። ይህንን ኤክሰርሳይዝ ስንሰራ ከባካችን ሌላ በተጨማሪ ደግሞ ሪር ዴልት ተብሎ የሚጠራውን የሾልደራችንን ክፍል እያሰራ ነው የምንሄደው። አሰራሩ በደንብ ለመረዳት ቪዲዮውን በስርዓት መመልከታችሁን እንዳትረሱ። ይህንንም ኤክሰርሳይዝ ለ4 ሴት ከ10 እስከ 12 ድግግሞች ከቻላችሁ ደግሞ ከ15 እስከ 20 ድግግሞች ብትሰሩት አሪፍ የሆነ የባክ ኤክሰርሳይዝ ሆኖ ሊያገለግላችሁ ይችላል። አሁን ቀጣይ ወደ ሎወር ቦዲ ኤክሰርሳይዞች ነው፣ ማለትም ከወገባችን በታች የሚገኙ የሰውነታችንን ክፍል ሊያሰሩ የሚችሉ የስፖርት አይነቶችን ልንገራል። አምስተኛ ላይ የምናገኘው ኤክሰርሳይዝ ቡልጋሪያን ስፕሊት ስኳት ተብሎ ይጠራል።
ይህንን ኤክሰርሳይዝ ለመስራት የሆነ ያህል ጠረጴዛ ወይም ደግሞ በርጩማ እናዘጋጃለን። እዛ ጠረጴዛ ላይ አንድ እግራችንን አስቀምጠን ሌላውን እግራችንን ደግሞ መሬት ላይ አድርገን ከቆምን በኋላ ስኳት ተብሎ የሚጠራውን ኤክሰርሳይዝ እያንዳንዱን እግራችን ለየብቻ መስራት ነው የዚህ ኤክሰርሳይዝ ዋናው ዓላማው። ይህንን ኤክሰርሳይዝ ስንሰራ በጣም ትኩረት የሚያደርገው የእግራችን ክፍል ኳድራሴፕስ የሚባለውን የእግራችንን ክፍል በደንብ አድርጎ ለማሰራት ነው። የምርም ደግሞ ኪሎ እየጨመርን ስንሰራ ወይም ደግሞ ድግግሞሽን እየጨመርን ይህንን ኤክሰርሳይዝ ስንሰራ ኳዳችን በጣም እየተሻሻለ እና እየጎለበተ እያማረ ይመጣል ማለት ነው። ይህንን ኤክሰርሳይዝ ለ5 ሴት ከ6 እስከ 8 ወይም ደግሞ ከ10 እስከ 12 ድግግሞሽ መስራት ትችላላችሁ። እንደየአቅማችሁ እየጨመራችሁ እያሻሻላችሁ መጨመር ትችላላችሁ። በደንብ እንዲከብዳችሁና ስሜቱ ደግሞ እግራችሁ ላይ በደንብ እንዲሰማችሁ ክብደት ያለው ቦርሳ ተሸክማችሁ ይህንን ኤክሰርሳይዝ መስራት ትችላላችሁ። 6ኛ ላይ የምናገኘው ኤክሰርሳይዝ ኖርዲክ ከርል ቫሪዬሽን የሚባለውን ኤክሰርሳይዝ ነው። ይሄ ኤክሰርሳይዝ አሰራሩ እንዴት መሰላችሁ? እግራችንን አንድ ሶፋ አካባቢ የሚገኘው የታችኛው ከመሬቱና ከሶፋው እግር መካከል የሚገኘው ስፔስ ተጠቅመን እግራችንን እዛ ውስጥ እናስገባዋለን። እንደ ድጋፍ እንጠቀመዋለን ማለት ነው። እግራችንን ሶፋው ላይ ካስገባን በኋላ ሙሉ ለሙሉ ሰውነታችንን ኮንትሮል እያደረግነው በእግራችንም በታችኛው የሰውነታችንም ክፍል ኮንትሮል እያደረግነው ወደ ታች ቀስ ብለን ለመውረድ እንሞክራለን ማለት ነው። ይሄ ለጀማሪዎች ከባድ የሚባል ኤክሰርሳይዝ ሊሆን ይችላል። ነገር ግን ጠቀሜታው በጣም አሪፍ ስለሆነ እና ብትለምዱት የተሻለ ለውጥ ታመጡበታላችሁ ብዬ ስላሰብኩ ነው ይህንን ኤክሰርሳይዝ ከነዚህ ጋር አንድ ላይ ደባልቄ ያስቀመጥኩላችሁ። አሰራሩን በደንብ ለመረዳት አሁንም ቢሆን ቪዲዮ መመልከት እንዳትረሱ። ይህንንም ኤክሰርሳይዝ ለ3 ሴት ከ8 እስከ 10 ድግግሞች ከሰራችሁት በቂ ነው። 7ኛ ላይ የምናገኘው ሌላኛው የእግር ኤክሰርሳይዝ ደግሞ ግድግዳን ተጠቅመን እግራችንን ለማሰራት ወይም ደግሞ አክቲቬትድ እንዲሆን የምናደርገው የኤክሰርሳይዝ አይነት ነው። ይህንን ኤክሰርሳይዝ ስንሰራ መጀመሪያ የስኳት ፖዚሽን እንይዛለን። ስኳት ለመስራት እንደምንሰራ አድርገን ራሳችንን እናዘጋጃለን ማለት ነው። ያንን ፖዚሽን ይዘን ግድግዳ እንደገፋለን ሙሉ ለሙሉ በጀርባችን ማለት ነው። ከዚያም 2 እጃችንን ቀጥ አድርገን ካቆመው በኋላ ለብዙ ሰከንዳቶች እዛው ፖዚሽን ላይ ሆነን መቆየት ነው። ለ1 ደቂቃ ብታደርጉት በ3 ሴት አድርጋችሁ ለእያንዳንዱ ደቂቃ እያንዳንዱ ሴት ብትሰሯቸው እግራችሁ ላይ የሚያቃጥልና የሚያም ስሜት ይሰማችኋል። ይሄ ሃምስትሪንጋችሁን ያሰራዋል፣ ኳድሪሴፕሳችሁን ያሰራዋል። በትንሽም ደግሞ ቢሆን ሆዳችሁን ወይም ደግሞ ኮራችሁን የማሰራት እድሉ እየጨመረ ይመጣል ማለት ነው። አሁን ደግሞ ወደ 3ኛው የሰውነታችን ክፍል እንሂድ። እሱም ደግሞ ሆዳችን አካባቢ የሚገኙ መስሎችን ማነቃቃትና ማጎልበት ነው። እነዚህን ለማነቃቃት የሚያስፈልጉት ኤክሰርሳይሶች ላይ ከመጀመሪያው ደረጃ የሚገኘው ሃንጊንግ ሌግ ሬዝ ተብሎ የሚጠራው ነው። ይህንን ኤክሰርሳይዝ ስንሰራ የሆነ የምንንጠለጠልበት ነገር መፈለግ ይኖርብናል። ለምሳሌ እንጨት ካለ ወይም ደግሞ የግቢ በራችን ላይ የሚገኘው ብረት ላይ ይዘን ይህንን ኤክሰርሳይዝ መስራት እንችላለን። ዋናው ነገር ሰውነታችንን የምናንጠለጥልበት ቦታ መፈለግ ነው። ከዚያም ካንጠለጠልን በኋላ ቀስ ብለን ሁለቱንም እግራችንን ወደ መሃል ለማሳት መሞከር ማለት ነው። ያ ነው ሃንጊንግ የሚባል ሌግ ሬዝ እንዲባል ያደረገው ማለት ነው። ይህንን በምናደርግበት ጊዜ ሆዳችን ላይ ከፍተኛ የሆነ ቴንሽን ስለሚያመጣ ለውጣችን እየተሻሻለና ሰውነታችንም እያማረ ይመጣል ማለት ነው። ይህንን ኤክሰርሳይዝ ለ4 ሴት በትክክለኛው መንገድ ማለትም እግራችሁን ቀስ እያላችሁ የምታወርዱት ቀስ እያላችሁ የምታነሱት ከሆነ ትክክለኛው አሰራር ይዛችኋል ማለት ነው። እንደዛ እያደረጋችሁ ለ4 ሴት ከ10 እስከ 12 ድግግሞች እያንዳንዱ ሴት የምትሰሩት ከሆነ ለዚህ ኤክሰርሳይዝ በቂ ነው። ሆዳችሁን በሚገባ አሰርታችሁታል ማለት ነው። 2ኛ ላይ የሚገኘው ደግሞ ሳይድ ፕላንክ ብለን የምንጠራው። ፕላንክ በኖርማሉ እጃችንን ሙሉ ለሙሉ በክርናችን ተደግፈን ሰውነታችንን ለመያዝ የምንሞክረው ኤክሰርሳይዝ ነው። ያንን እንቀይረውና ወደ ጎን ዞረን በአንድ እጃችን ብቻ አንዱን ሳይዳችን ወይም ደግሞ ሙሉ ሰውነታችንን ለመደገፍና ለመያዝ እንሞክራለን ማለት ነው። ከዚያም በዛው ፖዚሽን ላይ ያለን ይሄ የጎናችንን የመቀመጫችንን ክፍል ወይም ደግሞ የወገባችንን የጎን ክፍል መሬት ለማስነካት መሞከር የዚህ ኤክሰርሳይዝ ዋናው ዓላማ ነው ማለት ነው። መሬት እያስነካን ከፍ እናደርገዋለን፣ መሬት እያስነካን ከፍ እናደርገዋለን። ይህንን ስንሰራ በሁለቱም ሳይድ መሆን አለበት። በግራ ከጀመረን ቀጣይ በቀኝ አድርገን መስራት እንችላለን ማለት ነው። ነገር ግን ወደ ታች ዝቅ ስናደርገው ቀስ እያለ መሆን አለበት እና ደግሞ ትከሻችን ላይ ሳይሆን ዋናው ፎከስ መሆን ያለበት ሂፓችን ላይ ወይም ደግሞ የወገባችን የጎን ክፍል ላይ መሆን አለበት ማለት ነው። ኤክሰርሳይሱን በእያንዳንዱ ጎን ለ4 ሴት ከ8 እስከ 10 ድግግሞች ከሰራችሁት ለዚህ ኤክሰርሳይዝ ከበቂ በላይ ነው። አሁን አፐር ቦዲ ምን መስራት እንዳለባችሁ፣ ሎወር ቦዲ ምን መስራት እንዳለባችሁ፣ ከዛም በተጨማሪ ደግሞ ለሆዳችሁ ምን መስራት እንዳለባችሁ አውቃችኋል። በቂ የሚባሉትን ኤክሰርሳይሶች የተለያዩ የሰውነታችንን ክፍል ሊያዘጋጁና
አክቲቬት ሊያደርጉ ከሚችሉ ኤክሰርሳይሶች መካከል ሁሉንም ዘርዝሬ አስቀምጬላችኋለሁ። እናንተ የሚጠበቅባችሁ ዲሲፕሊን እንደሆናችሁ በትክክለኛው መንገድ በሳምንት ቢያንስ ለ4 ቀን ከቻላችሁ ደግሞ እስከ 5 ቀን ድረስ መስራት ብቻ ነው የሚጠበቅባችሁ ማለት ነው። ያንን ካደረጋችሁ እስከዛሬ ስትመኙትና ስትፈልጉት የነበረውን ሰውነታችሁን አሁን ማግኘትና ማምጣት ትችላላችሁ ማለት ነው። በዛው ልክም ጥንካሬ እየገነባችሁ የምትፈልጉት አይነት የፊትነስ ደረጃ ላይ መድረስ ትችላላችሁ ማለት ነው። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የፊት ሀበሻ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። በቀጣይ እንድሰራላችሁ የምትፈልጉት የቪዲዮ አይነት ወይም ደግሞ ኮንቴንት ካለ በኮሜንት ስር ማሳወቅ ትችላላችሁ።